አሁን ያለን የቤት አማራጭ ከ1 መኝታ ጀምሮ እስከ ባለ 3 መኝታ ድረስ ነው። ከ69 ካሬ እስከ 163 ካሬ ድረስ አለን ማለት ነው። ባለ 1፣ ባለ 2፣ ባለ 3። ስንት ፐርሰንት ነው በባንክ የሚመቻችላቸው? 20% ከፍለው የባንክ አማራጭ መውሰድ ይችላሉ። 40% ከፍለው የባንክ አማራጭ መውሰድ ይችላሉ እና በጣም ሰፊ ቆንጆ የሆነ ቴራስ አለ። ከፊት ለፊቱ የልጆች መጫወቻ አለው፣ ኳስ ሜዳ የሚጫወትበት አለው፣ የባስኬት እና የቴኒስ ኮርቶችም አሉትና በጣም ለመዝናኛ ተመራጭ የሆነ ሎኬሽን ነው። በምን ያህል ጊዜ ውስጥ አጠናካችሁ ለማስረከብ እቅድ ይዛችኋል ይህንን አፓርትመንት? እዚህ ሳይት ላይ ቢገዙ ከተረከቡ በኋላ በዶላር የሚከራይ ነው። G+14 ነው አፓርትመንቱ። 4 ቤዝመንት አለው። ከታች ፓርኪንግ ችግር ምንም የለብንም። በፉል ፊኒሽ ነው የምናስረክበው እንዳለ ሁሉንም አፓርትመንቶች። ሱቆችንም ታቀርባላችሁ ወይ? ዳውን ፔመንት ከ20% ጀምሮ ነው እያስከፈልን ያለ ነው። እንደ ደንበኞች ምርጫ ነው ማለት ነው። በዶላር የሚከፍሉ ከሆነ ደግሞ ወለዱ እስከ 7% ይደረግላቸዋል ማለት ነው። ጥራውትና ውበቱን የጠበቀ አፓርትመንት ስለሆነ መጥተው ተጠቃሚ ይሁኑ፣ ቤታቸውን ይግዙ ማለት ነው። ሰላም ተመልካቾቻችን እንደምን አላችሁ? ይህ የግብይት ፕሮግራማችን ነው። በዛሬው የግብይት ፕሮግራማችን ግንባታቸው 90% የደረሱ የተለያዩ የቤት አማራጮችን እና የንግድ ሱቆችን በካሳንቺስ አካባቢ ያቀረቡ የሚገኙትን ጆበርግ ሪል ስቴት ጋር ተገኝተናል። ወደ ውስጥ ገብተን ደግሞ እነዚህ የቤት አማራጮች ምን ይመስላሉ፣ እንዲሁም ደግሞ ዋጋቸው ምን ያህል ነው የሚለውን ሙሉ መረጃውን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለሽ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ዛሬ እንግዲህ በካሳንቺስ አካባቢ ግንባታቸው 90% የደረሱ የቤት አማራጮች ምን እንደሚመስሉ ለመቃኘት ከእናንተ ጋር መተናል። እስቲ በቅድሚያ ስምሽንና የስራ ድርሻሽን አስተዋቂ። እሺ፣ በድጋሚ እንኳን ደህና መጣሽ። ስሜ ጽዮን ወንድሜ ይባላል። የድርጅቱ የሽያጭ አማካሪ ነኝ። ያው ድርጅታችን ጆበርግ አፓርትመንት ወይም ጆበርግ ሪል ስቴት ያው መታችሁ እንዳያችሁት በካሳንቺስ ላይ በቆንጆ ሁኔታ አፓርትመንት ገንብቶ በመሸጥ ላይ ይገኛል ማለት ነው። ኦልሞስት 90% አካባቢ የደረሰ ነው ሳይታችን። ሪል ስቴታችሁ ወይም ደግሞ ድርጅታችሁ ማን ይባላል? ከዚህ በፊት ምን አይነት ስራዎችን የሰራ ድርጅት ነው የሚለውን እና የተወሰነ ባክግራውንዱን እናንሳና ወደ ዛሬ ጉዳያችን እንገባለን። እሺ፣ መልካም። ላለፉት 7 ዓመታት በተለያዩ የስራ ዘርፎች ላይ የተሰማራ ካምፓኒ ሲስተር ካምፓኒዎች አሉት። ከዛ ውስጥ አንዱ የኛ ትሬዲንግ ነው። ሌላ ደግሞ ሌሎች የተለያዩ ፋብሪካዎች አሉት። ከዛ ውስጥ የስፖንጅ ፋብሪካ አለ። ፕላስ ደግሞ ሶልታ አፓርትመንት የተባለ ቦሌ አትላስ ቴሌ አካባቢ 1 ዓመት ኦልሞስት አካባቢ ሆኗል ገንብቶ አስረክቦ ጨርሷል እና አሁን ደግሞ ይሄ ሁለተኛው ሳይታችን ነው። ይሄ ደግሞ እንደምታዩት በጣም በቆንጆ ሁኔታ ተገንብቶ አሁን በሽያጭ ላይ ይገኛል ማለት ነው። 90% አካባቢ ደረሰው። የቤት አማራጮቹ ምን ይመስላሉ አሁን ላይ ያቀረባችሁ የምትገኙት? አሁን ያለን የቤት አማራጭ ከ1 መኝታ ጀምሮ እስከ ባለ 3 መኝታ ድረስ ነው። ከ69 ካሬ እስከ 163 ካሬ ድረስ አለን ማለት ነው። ባለ 1፣ ባለ 2፣ ባለ 3። አፓርትመንታችሁ ኤግዛክት ሎኬሽኑ ምን ጋር ነው የሚገኘው? እንዲሁም ደግሞ ሰዎች እዚህ አካባቢ ላይ ደግሞ መጥተው ከእናንተ ቤቶችን ቢገዙ ምን ይጠቀማሉ ብላችሁ ታስባላችሁ የሚለውን ጠቅለል አድርገሽ እስቲ መልሽልኝ። ሳይቱ እንደሚገኘው ካሳንቺስ አካባቢ ነው ያለው። ለኢሴም አቅራቢያ ነው። ለኡራኤል ቤተክርስቲያን አትላስም ቅርብ ነው እና በጣም ቆንጆ የሆነ ሰፈር ነው። ሰፈሩን እንዳያችሁት በጣም ከፊት ለፊቱ የልጆች መጫወቻ አለው፣ ኳስ ሜዳ የሚጫወትበት አለው፣ የባስኬት እና የቴኒስ ኮርቶችም አሉትና በጣም ለመዝናኛ ተመራጭ የሆነ ሎኬሽን ነው። ኢቨን ለማከራየት እንኳን ወይም ለኢንቨስትመንት እንኳን እጅግ በጣም ተመራጭ የሆነ ቦታ ነው። ምክንያቱም እንደምታዩት ይሄ አካባቢ ለቦሌም ቅርብ ነው። ለ22ም ሴንተር የሚባል ሎኬሽን ነው። ኢሲኤም ከጀርባችን እንደመኖሩ በዶላር ነው እዚህ አካባቢ የሚከራየው ማለት ነው። እስከ $2500 ድረስ ኪራይ ያለው እና
ሰፈሩ ለትምህርት ቤትም የተለያዩ ሆስፒታሎችን በዙሪያው አሉ። በጣም ተመራጭ ቆንጆ የሆነ ሎኬሽን ነው እንዳያችሁት ማለት ነው። በጣም ጥሩ። እንግዲህ አሁን ላይ በጣም ብዙ የቤት አልሚ ያለ በጣም ብዙ ሪል ስቴቶች አሉ እና የእናንተን ሪል ስቴት ሰዎች እንዲመርጡ የሚያደርጋችሁ ዋና ኳሊቲያችሁ ምንድን ነው? ምናልባት ከምትገነቡበት የማቴሪያል ጥራት ሊሆን ይችላል፣ ከምታስረክቡበት ጊዜ አንጻር ወይንም ደግሞ በሌሎች ምክንያቶች እናንተን እንዲመርጡ የሚያደርጋችሁ ምክንያት ምንድን ነው ብለን መጥቀስ እንችላለን? ኦኬ፣ በጣም አሪፍ። አሁን ይሄ ምንድነው ተመራጭ የሚያደርገው? አሁን ላይ በጣም ብዙ ደንበኞች ያለቀ ወይም ደግሞ በመጠናቀቅ ላይ ያለ አፓርትመንት ነው ይፈልጋሉ። ፕላስ ደግሞ እንዳያችሁት በጣም የግንባታው ጥራት በጣም ቆንጆ ነው። ሲሊንጉ እስከ 3.2 ድረስ ይሄዳል። ሴራሚክ እና ጂፕሰም አልቆለት ማለት ነው። ከዛ በፊት ደግሞ ሲሆን እስከ 3.52 ድረስ ይሄዳል። ሲሊንጉ በጣም ቆንጆ ነው። ግንባታው፣ ስላቦቹ፣ የተጠቀምናቸው ማቴሪያል፣ ብረቱ በጣም ተመራጭ የሆኑ ማቴሪያሎች ነው። እንዳለ ፊኒሽንግ ማቴሪያሎቹ ደግሞ ኢምፖርትድ ናቸው እና እንደውም አሁን ገብተዋል። በቅርቡ ሴራሚክ ማንጠፍ እንጀምራለን ማለት ነው። ስለዚህ በጣም ሃይ ስታንድ የሆነ የዩኬ፣ የዩኤስ፣ ከጣሊያን፣ ከኦስትሪያ ከተለያየ ቦታ ነው ፊኒሽንግ ማቴሪያሎቹ ያስመጣናቸው ማለት ነው እና በፉል ፊኒሽ ነው የምናስረክበው እንዳለ ሁሉንም አፓርትመንቶች ጥራቱን በጠበቀ ደረጃ በጣም በቆንጆ ሁኔታ ይወዱታል። በእርግጠኝነት ደንበኞቻችንም በዛ መንገድ ስለሆነ የምናስረክበው ፉል ፊኒሽ እያንዳንዱ ማቴሪያል ደረጃውን በጠበቀ ኢሮፕ ስታንዳርድ ነው ማለት ነው እየሰራን ያለ ነው። በጣም ጥሩ። ኮምፓውንዱ በአጠቃላይ ምንድን ነው የያዘው? እንዲሁም ደግሞ ጂ+ ስንት ነው የሚለውን በአጠቃላይ ስለ ኮምፓውንዱ እናንሳ እስቲ። ጂ+ 14 ነው አፓርትመንቱ። 4 ቤዝመንት አለው። ከታች ፓርኪንግ ችግር ምንም የለብንም። እስከ 120 መኪና ድረስ የሚያቆም አለ ፓርኪንጉ ላይ። ሌላ ደግሞ እስከ 6ኛ ድረስ ሾፕ እና ኦፊስ ነው ያለው። ቤቶቹ ከ7ኛ ጀምሮ ነው ማለት ነው የሚጀምሩት። ስለዚህ የከርሰ ምድር ውሃ አለው፣ ፓርኪንግ አለው፣ ስታንድ ባይ ጀነሬተር አለ። እንዳያችሁት ሙሉ ነገሩ በጣም የተሟላ ነው። ፕላስ ደግሞ የአፓርትመንቱ መግቢያ እና የሱቆቹ መግቢያ የተለያየ ነው። በጀርባ በኩል ለብቻ የአፓርትመንቱም ሊፍት ለብቻ ነው፣ ሪሴፕሽኑም መግቢያውም የተለያየ ነው ማለት ነው። አይገናኝም ከሞሉ ጋር። በተጨማሪም ደግሞ እዚህ አካባቢው ላይ የኤሌክትሪክ ቻርጅ እንደምታዩት የተሟላ ነው። የኤሌክትሪክ ቻርጅ አለ። ፕላስ ደግሞ ሁለት ሊፍት አለ። በየፍሎሩ 2 ሊፍት አለ። ተጨማሪ ደግሞ ቴራሱ ላይ ባለቤቶቹ የተለያየ ፕሮግራም ቢኖራቸው እዛ ላይ ስፍራው ላይ የተለያየ ፕሮግራም የራሳቸውን ድግስ ሊሆን ይችላል፣ በፈለጉት መንገድ ቴራስ ላይ ማሳለፍ እንዲችሉ በጣም ሰፊ ቆንጆ የሆነ ቴራስ አለ። ስፓና ጂምም ደግሞ ራሱን የቻለ አለ ለነዋሪዎች። የተለያዩ አሚኒቲ የሚባሉት ነገሮች በሙሉ በጣም በቆንጆ ሁኔታ የተሟሉለት ናቸው። የምንጠቀማቸው ማቴሪያሎች ኢቨን በሮቹ ራሱ ከቱርክ ነው የሚመጡት። በጣም ኳሊቲ የሆነ ነው። እሱን ደግሞ ልክ ፊኒሽንግ እንዳለቀ ወይም ማቴሪያሎች እንደተገጠሙ በድጋሚ የምናሳይ ይሆናል ማለት ነው በቀጣይ ዙር ላይ። መስኮቶቹ ደግሞ ሳውንድ ፕሩፍ ወይም ደብል ቤዝ የሆነ መስታወት ነው የምንገጥመው። ስለዚህ ከውጭ ምንም አይነት ድምፅ አያስገባም ማለት ነው። ምንም የሚረብሻቸው ነገር አይኖርም። ይሄ ደግሞ አንድ ተመራጭ ከሚያደርገው ነገር አንዱ ነው። እስቲ ስለ ቅድመ ክፍያቸው እናንሳ። ምን ያህል ፐርሰንት ነው አሁን ላይ ያስከፈላችሁ ብትገኙት? አሁን ዳውን ፔመንት ከ20% ጀምሮ ነው እያስከፈልን ያለ ነው። እንደ ደንበኞች ምርጫ ነው ማለት ነው። ፕላስ ደግሞ የባንክ አማራጭ አለው እና የደንበኞች የባንክ አማራጭንም 20%ም ከፍለው የባንክ አማራጭ መውሰድ ይችላሉ። 40%ም ከፍለው የባንክ አማራጭ መውሰድ ይችላሉ እና እነሱ እንደመረጡት መንገድ ከ20% ጀምሮ ግን ዳውን ፔመንት አለን። ያ ማለት ከ2.1 ጀምሮ ዳውን ፔመንት ከፍለው ቀሪውን በባንክ ከሆነ በ15 ዓመት በ20 ዓመት መጨረስ ይችላሉ። ኖርማል ከሆነ ደግሞ በ1 ዓመት ውስጥ የቀረውን ከፍለው ቤቱን መረከብ ይችላሉ ማለት ነው። ቤቱንም እስከ 6 ወር እስከ 1 ዓመት ባለው ጊዜ ውስጥ አጠናቀን እናስረክባለን ማለት ነው። ጥሩ። ስለዚህ ስንት ፐርሰንት ነው በባንክ የሚመቻችላቸው? በባንክ የሚመቻችላቸው 20% ከፍለው 80%ንም በባንክ ማመቻቸት እንችላለን። ያው እንደነገርኩሽ ዳውን ፔመንት አሁን 20% ከሆነ የሚከፍሉት 80% ደግሞ በባንክ ይሆንላቸዋል። 40% ከሆነ ዳውን ፔመንት ደግሞ የሚከፍሉት 60%ቱን በባንክ ማድረግ ይችላሉ ማለት ነው። ስለዚህ ውጭ ያሉ ደንበኞቻችንም
እዛው ባሉበት ሆነው ለምሳሌ በዶላር የሚከፍሉ ከሆነ ደግሞ ወለዱ እስከ 7% ይደረግላቸዋል ማለት ነው። እና ይሄ ራሱ በጣም አሁን ባለው የባንክ ሁኔታ ተመራጭ ያደርገዋል። ምክንያቱም እንደሚታወቀው አሁን ላይ እስከ 20-23 ድረስ ነው የባንክ ወለድ ያው ብዙ ቦታ ይታወቃል። እና 7% ደግሞ በዶላር ለሚከፍሉ በጣም ይሄ ትልቅ ኦፖርቹኒቲ ነው እና ደንበኞች እንደውም ይሄን ኦፖርቹኒቲ ባያመልጣቸው እላለሁ። በጣም ጥሩ። ስለዚህ 20% የከፈለ ማንኛውም ደንበኛ ለ20 እና 15 ዓመት የብድሩን ሁኔታ አመቻችቶ ከእናንተ ቤት መግዛት ይችላል። አዎ ከኛ ቤት መግዛት ይችላል። እነሱም ደግሞ ዳውን ፔመንቱን ደግሞ ከፍለው በአንድ ዓመትም ከሆነ በባንክ አንፈልግም ለሚልም ደግሞ ያለ ባንክ በአንድ ዓመት ከፍለው ቤታቸውን መረከብ ይችላሉ ማለት ነው። ጥሩ። በምን ያህል ጊዜ ውስጥ አጠናካችሁ ለማስረከብ እቅድ ይዛችኋል ይህንን አፓርትመንት? እኛ አሁን የምናስረክበው ከ6 ወር እስከ 8 ወር ባልበለጠ ጊዜ ውስጥ ነው ሰርተን። እንዳያችሁት አሁን ጂፕሰምም አልቋል፣ ፊኒሽንግ ላይ ነው ያለው፣ እቃውም ገብቷል። እሱን መገጣጠም ስራ ነው ማለት ነው። ይሄ ስራ ነው ጊዜ የሚወስድብን። ስለዚህ ይሄ ጊዜ ደግሞ ከ6 ወር እስከ 8 ወር ባለው ጊዜ ውስጥ ነው የሚጨርሰው ማለት ነው። እንግዲህ ስመጣ ሱቆችንም እየተመለከትኩኝ ነበር የገባሁት እና ምናልባት ከመኖሪያ ቤቶች በተጨማሪ ሱቆችንም ታቀርባላችሁ ወይ? አዎ እናቀርባለን። ያው ሱቆች የተወሰኑ ሱቆች ይቀራሉ። ደንበኞቻችን ሱቃቸውንም ቤታቸውንም በአንድ ቦታ የትም ሳይሄዱ መግዛት ይችላሉ ማለት ነው። ከውጭ ሀገራትም ሊሆን ይችላል። እዚህ ሀገር ውስጥ በምን አይነት መልኩ ነው ቤቱን መግዛት የሚችለው? በውጭ ያሉ ደንበኞች ምንድነው ያመቻቸንላቸው? ባሉበት ሆነው አግሪመንቱን እንልክላቸዋለን ፈርመው፣ በኢሜይል ሊሆን ይችላል፣ በተለያየ ሶሻል ሚዲያዎች በቴሌግራም ወይ በዋትሳፕ እንልክላቸዋለን። ፈርመው ይልክሉና አጠቃላይ ደግሞ ፋይናላዩን በዲኤችኤል እንልክላቸዋለን ማለት ነው። ይሄ በውጭም ላሉ ከአዲስ አበባ ውጭ ላሉት ተመሳሳይ የሆነ ነገር ነው የምናደርገው ማለት ነው። ስለዚህ እዛ ሆነው ሽያጩን እራሳቸው ያለምንም ወኪል መጨረስ ይችላሉ። እዚህ ደግሞ ወኪል ካላቸው በወኪሎቻቸው መጨረስ ይችላሉ ማለት ነው። ወኪሎቻቸው መጥተው ዋና ህጋዊ የሆነ ውክልና ይዘው መጥተው በእነሱ በኩል ማለቅ ይችላል። አግሪመንቱንም እነሱ መውሰድ ይችላሉ። እዚህ ደግሞ አዲስ አበባ ለሚኖሩ ደንበኞቻችን ያው መጥተው ያለውንም ነገር አይተው እዚሁ ፈርመው አግሪመንታቸውን መውሰድ ይችላሉ ማለት ነው። ስለዚህ ይሄን ይመስላል በውጭ እና በሀገር ውስጥ ያሉት የአግሪመንት አሰራራችን። በጣም ጥሩ። ቤቶቹን ለመግዛት እናንተን በምን አይነት መልኩ ነው ማግኘት የሚችሉት? እሺ ደንበኞቻችን ደግሞ እኛም ማግኘት ቢፈልጉ ከታች ባለው ስልክ በመደወል ቀጠሮ እንይዝላቸዋለን። ከዛ መጥተው ሳይቱን በማየት ያለውን ነገር እንጨርሳለን ማለት ነው። በውጭ የሚኖሩ ደግሞ ወይም ደግሞ በዚሁ የሚኖሩ ከሆነ በዋትሳፕ ወይ በቴሌግራም እኛም ማግኘት ይችላሉ ማለት ነው። በጣም ጥሩ። በመጨረሻ ማለት የምትፈልጊው ነገር ካለ እድሉን ልስጥሽ። እሺ አመሰግናለሁ። ያው በመጨረሻ ምንድነው የምለው ሳይታችን የሚገኘው ካሳንችስ ነው። በጣም ቆንጆ በሆነ ሎኬሽን ላይ ያለ ለኢንቨስትመንትም ለተለያየ አጋጣሚ ለመኖሪያም ቢሆን ተመራጭ የሆነ ቦታ ስለሆነ መጥተው ሳይቱን በማየት የዚህ ተጠቃሚ እድል እንዲሆኑ ነው። ምክንያቱም እዚህ ሳይት ላይ ቢገዙ ከተረከቡ በኋላ በዶላር የሚከራይ ነው እና እስከ $2500 ድረስ ይከራያል። እኛ የምንሰራው ፊኒሽንግ ደግሞ በጣም ሃይ ስታንዳርድ እና ኳሊቲ ስለሆነ ዋናው ነገር ፊኒሽንግ ማቴሪያሉ እንደገና ስትራክቸሩ ነው። የምንጠቀማቸው ማቴሪያሎች ስትራክቸሩ በጣም ደረጃውን በጠበቀ ስለሆነ ደንበኞች በዚህ በጣም ሳቲስፋይ እንደሚያደርጉ ከወዲሁ እኛ እርግጠኞች ነን ማለት ነው እና ጥራውትና ውበቱን የጠበቀ አፓርትመንት ስለሆነ መጥተው ተጠቃሚ ይሁኑ፣ ቤታቸውን ይግዙ ማለት ነው። በጣም ጥሩ። ስለሰጠሽ ማብራሪያ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬው የግብይት ፕሮግራማችን ካሳንቺስ አካባቢ 90% የተጠናቀቁ የቤት አማራጮች ምን እንደሚመስሉ ጆበርግ ሪል ስቴት ጋር ተገኝተን ወደ እናንተ አድርሰናችሁ ነበረ። እነዚህን የቤት አማራጮች የምትፈልጉ ተመልካቾቻችን በስር በምናስቀምጠው ስልክ ቁጥር በመደወል ቤቶቹን መግዛትና መገልገል ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።